ከተነሳ በኋላ አምላካችን እንዲሁ ዝም ብሎ ዕለቱን አላረገም። 40 መዓልት 40 ሌሊት በዚህ ምድር ላይ ቆይቷል። ያም የሆነበት ምክንያት አንደኛው ትንሳኤው እውነት መሆኑን ዓለም እንዲያውቅ ነው። ከትንሳኤው በኋላ ያስተማረው ዋናው ትልቁ ቁም ነገር ግን ትንሳኤውን እንዲረዱ ነው። ወአንትሙ ሰማዕቱ ለዝንቱ ነገር፣ ለዚህ ነገር ምስክሮቹ እናንተ ናችሁ ነው የሚላቸው። ለትንሳኤው እኮ ነው ይህ ነገር የተባለው ትንሳኤው ነው። በሐዋርያት ሥራ ምዕራፍ 1 የተመዘገበ ለዚያ ነገር ምስክሮች እነሱ ስለሆኑ እነሱን በደንብ ማስረዳት ዓለምን ማስረዳት። በሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ ታሪካቸው ተመዘገበላቸው። ደቀ መዛሙርት አሉ ተስፋ ቆርጠው ወደ ኢማሁስ ሲሄዱ የነበሩ መንገደኞችና ጴጥሮስ መረቡን ሲያነሳ ደቀ መዛሙርቱም አንተ ከሄድክ እኛስ ምን አለን ብለው ሲከተሉት አይተናል። ቅድም እነዚህም ደቀ መዛሙርት የዚያ ዕጣ ፈንታ የደረሳቸው ናቸው። ከማወቅ ወደ አለማወቅ ከሰፊ ወደ ጠባብ መንደር ነው እንደገና ወደ ተውት መንደር ነው የተመለሱት። ወደ ኋላ የሎጥ ሚስት አይነት ጉዞ ነው የነዚህ ደቀ መዛሙርት ጉዞ። በዚያ ሰዓት ሰው እኮ በመማር ብቻ አያውቅም፣ በመማር ብቻ አይረዳም። የመንፈስ ቅዱስ አጋዥነት ረዳትነት ያስፈልገዋል እና ያን ሁሉ ረስተው ነው ጉዞ ሲያደርጉ የነበረው እና ቅድም ወደ ጦርያዶስ የሄዱትን መረባቸውን ሞልቶ እንደመለሰ የነዚህ ደግሞ የጎደለው ተስፋቸው ስለሆነ ተስፋቸውን ሞልቶ ለመመለስ ሲከተላቸው ነው የምናየው። አምላካችን ክርስቶስ ከተነሳ በኋላ እስከ 40 ቀናት የቆየባቸው አሉ። ከትንሳኤ እስከ እርገቱ ያሉት 40 ቀናት እና በእነዚህ 40 ቀናት እንግዲህ በቤተክርስቲያናችን አስተምሮ አምላካችን ክርስቶስ ያስተማራቸው ትምህርቶች፣ የሰራቸው ስርዓቶች አሉና እነሱን ያሳየናል። በጣም ጥሩ ነው። እንግዲህ ከተነሳ በኋላ አምላካችን እንዲሁ ዝም ብሎ ዕለቱን አላረገም። 40 መዓልት 40 ሌሊት በዚህ ምድር ላይ ቆይቷል። ያም የሆነበት ምክንያት አንደኛው ትንሳኤው እውነት መሆኑን ዓለም እንዲያውቅ ነው። ዓለም እንዲያውቅ እንዲረዳ። ትንሳኤው ግልጥ ነው፣ ማንም የሚያየው ነውና መታየቱን ከእመቤታችን ጀምሮ እነ ማርያም መግደላዊት፣ ሌሎችም ቅዱሳት አንስት፣ ቅዱሳን ሐዋርያት አይተውታል። ይሄም በወንጌል ተመዝግቧል፣ በቅዱስ ወንጌል ተመዝግቧል። እንደ ቅዱስ ወንጌል ላይ የተመዘገበ እንጂ ርቱዐ ሃይማኖት የሚባለውን መጽሐፍ ስናየው ጲላጦስ በራእይ እንደሚነሳ ያይ ነበር ይላል። ከተነሳ በኋላ ለጲላጦስ ተገለጠለት ሁሉ ነው የሚለው። ለሐዋርያት ብቻ አይደለም፣ ለአሕዛብ ለአረማውያን ሳይቀር ትንሳኤውን እየገለጠ ነው የቆየው። እየገለጠ እያስረዳ ነው የቆየው። ጲላጦስ ለሄሮድስ ደብዳቤ ጻፈለት ይላል። ያ ባለማወቅ ከኔ ወደ አንተ ካንተ ወደ እኔ ያመላለስ ነው ያ ሰማይና ምድርን የፈጠረ አምላክ ነው። እሱ ሞትን ድል አድርጎ ተነስቷል። ሞትን ድል አድርጎ መነሳቱን አረጋግጦልኛል፣ ላይቼዋለሁ፣ አግኝቼዋለሁ ብሎ ደብዳቤ እንደጻፈለት ነው የሚነግረን። አሕዛብ የሰቀሉት የገደሉት ሳይቀር ትንሳኤውን እንዲሰሙ፣ እንዲያዩ፣ እንዲረዱ ባይቀበሉትም እንዲሰሙ እንዲያዩ በግልጥ እንዲነገር 40 መዓልት 40 ሌሊት ቆይቷል። ለደቀ መዛሙርቱ በጉባኤ እየተገለጠ አሁን ቤተክርስቲያን የምትመራበትን መጽሐፈ ኪዳን የሚባለውን ያው እንግዲህ ቤተክርስቲያን የምትከፈተው ለጸሎተ ኪዳን በጸሎተ ኪዳን ለጸሎተ ኪዳን ነው የምትከፈተው። ይሄ ሐዲስ ኪዳን የምንለው አካል ቅዱስ 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 ብለን የምንኖረውን ከትንሳኤ በኋላ ያለውን ሕይወት ዛሬ የምንለማመድበት ያንን የዚያን ጊዜ የአካለ ነፍስ ምስጋናችንን እያመሰገን የምንኖረውን ምስጋና ያስተማረበትም ጊዜ ነው ዘመነ ትንሳኤ። መጽሐፈ ኪዳንን ለቅዱሳን ሐዋርያት አስተምሯል። ሥርዓተ ቤተ ክርስቲያንን ሰርቷል። አዎ። ስለዚህ ያን እያደረገ ደቀ መዛሙርቱም ቢሆን ትንሳኤውን በደንብ እንዲረዱ ደቀ መዛሙርቱ ራሱ እኮ አልተረዱም ነበር። የእነ ቶማስን አነጋገር ስናይ ደቀ መዛሙርቱ ራሱ ከዚያ ሩቅ እንደነበሩ ያመለክታል። እኔ ካላየሁ እጄን በተወጋ ጎኑ ካላስገባው አላምንም ብሏል እኮ ቶማስ። ቶማስም እስኪያምን ድረስ ና ብሎ በዝግ መቃብር እንደተነሳ በዝግ በር ገብቶ ለቶማስ ና
ለቶማስ። አሁን ይሄ እኮ ለቶማስ ብቻ አይደለም፣ በቶማስ አማካኝነት ለዓለም ትንሣኤውን እየገለጠ ነው። አላምንም ያለው ቶማስ ጎኑን ዳሶ እግዚእ ወአምላኬ ጌታዬ አምላኬ የሚለው ምስክርነት ሰጥቷል። ይሄ የቶማስ ምስክርነት ዘመን የማይሽረው ጊዜ የማይለውጠው ቤተክርስቲያን ስትመሰክረው የምትኖረው ነው። እስከ ዕለተ ምጽአት ትንሣኤውን እያስረዳ እየገለጠን የኖረው። በሞቱ ምክንያት ተስፋ የቆረጡ የጣሉትን መረብ አንስተው ወደ ጥብርያዶስ ያመሩ አሳ ፍለጋ የተሰማሩ ደቀ መዛሙርቱን በዚያ በጠፉበት የባህር ዳርቻ ተገኝቶ መረባቸውን ሞልቶ ፍላጎታቸውን አሟልቶ ከዚያ ከአሳ ማጥመር ተግባር እንደገና ሲመልሳቸው እናያለን። መረባቸው ሞልቶ መረባቸውን እየሳቡ ሲወጡ እንደገና ውጭ እነሱ ያልደከሙበት ፍሙ መርቶ ማዕዱ ተሰርቶ አሳው ተጠብሶ ተዘጋጅቶ አገኙ ይላል። አልደከሙበት። ኑ ንምሳ፣ ኑ ምሳ እንብላ አላቸው። ፍላጎታቸው ያልነበረም ወደ ጥብርያዶስ እንዲገሰግሱ ያደረገ መጋቢያችሁ እኔ ነኝ። መረባችሁን ጣሉ፣ ዓለምን እንደ ባህር ወንጌልን እንደ መረብ አድርጋችሁ የሰውን ልጅ እንደ አሳ ትሰበስባላችሁ ብዬ ጠራኋችሁ፣ መጋቢያችሁ እኔ ነኝ እያላቸው እኮ ነው፣ እያስረዳቸው ነው። ቅድመ ትንሣኤ ብቻ አይደለም መናበርክቼ የማበላችሁ፣ ድረ ትንሣኤ ድረ ዕርገት ከናንተ ከተለየውም በኋላ መናበርክቼ የማበላችሁ እኔ ነኝ፣ ያልደከማችሁበትን የምመግባችሁ እኔ ነኝ የሚለውን ለደቀ መዛሙርቱ ራሱ እያሳየ እያስረዳን የቆየው። ደቀ መዛሙርቱ የደከሙበት ነገር አምጾ ማሳዛ አስክሙ፣ እናንተ ከያዛችሁትም አምጡና ጨምሩበት ነው ያለው። ጭማሬ ነው። የሰው ድካም ጭማሬ ነው። ዋናው መጋቢነቱ መግቦቱ ግን የእግዚአብሔር ነው። ያን እያስረዳ 40 መዓልት 40 ሌሊት ቆይቷል። መጽሐፍ ኪዳንን እያስተማረ እያዩት በጉባኤ እየተገኘ እየተገለጠ ቆይቷል እና ይህን ነው በዘመነ ትንሣኤ እስከ 40 ቀን ድረስ ያደረገው ማለት ነው። እና ይህ ቀላል አይደለም። የደቀ መዛሙርቱ ልቡና የጸናው ከትንሣኤው በኋላ አይተውት ልቡናቸው በሐሴት አእምሯቸው በእውቀት ተሞልቷል። ያን ደግሞ በባለ 50 መንፈስ ቅዱስን ልኮ የበለጠ አጽንቶላቸዋል፣ እንዲጸኑ አድርጓቸዋል። እንዲጸኑ እስከሚሆኑ ድረስ ግን ቀደምም ከትንሣኤም በኋላ ደቀ መዛሙርቱን ሲያስተምራቸው ነበር። ከትንሣኤው በኋላ ያስተማረው ዋናው ትልቁ ቁም ነገር ግን ትንሣኤውን እንዲረዱ ነው። ወአንትሙ ሰማዕቱ ለዝንቱ ነገር፣ ለዚህ ነገር ምስክሮቹ እናንተ ናችሁ ነው የሚላቸው። ለትንሣኤው እኮ ነው ይህ ነገር የተባለው፣ ትንሣኤው ነው። በሐዋርያት ሥራ ምዕራፍ 1 የተመዘገበው ለዚያ ነገር ምስክሮች እነሱ ስለሆኑ እነሱን በደንብ ማስረዳት ዓለምን ማስረዳት ነው። የዓለም አንደበት ናቸው እነሱ። ለዓለም ትንሣኤውን የሚመሰክሩለት፣ ዓይን ሆነው ያዩትን የሚነግሩት፣ አንደበት ሆነው የሚመሰክሩለት፣ እግር ሆነው ወደ ዓለም የሚገሰግሱት፣ የሰው ልጅ እስካለበት እስከ ምድር ዳር ማለት አንድ ሰው እስካይቀር ድረስ ወደ ሰው ልጆች የሚሄዱት ሐዋርያት ናቸው። ትምህርታቸው ዛሬም አልተቋረጠም፣ እየሄደ ነው፣ አልቆመም። የሐዋርያት ትምህርት ጉዞ ላይ ነው። እስከ ምድር ዳርቻ ይህ ዓለም እስከሚያልፍ የሥጋው ሕይወት እስከሚቋጭ ድረስ ጉዞ ላይ ነው የሐዋርያት ትምህርት። ጉዞ አልተገታም። ያ ጉዞ በደንብ በመረዳት በእውቀት በእምነት የተሞላ እንዲሆን የተጠራጠረውን ና እየኝ ዳሰኝ እየኝ የተወጋ ጎኔን እየው ና ዳሰው እጅህን አስገባ በማለት እንዲያምን እግዚእ ወአምላኬ ጌታዬ አምላኬ እንዲል እያደረገ 40 መዓልት 40 ሌሊት ቆይቷል። ቶማስ እግዚእ ወአምላኬ ብሏል። ያ ምስክርነት ያው ዛሬም ይነገራል፣ አይቋረጥም ማለት ነው። እና ያን እያስረዳ ነው 40 መዓልት 40 ሌሊት ከደቀ መዛሙርቱ ጋራ ለአንዱም ለሁለቱም እየተገለጠ በጉባኤም እየተገለጠ ያው በጉባኤ 3 ቀን ተገልጧል። የትንሣኤ ዳግሚያ ትንሣኤ ጥብርያዶስ ቅድም ያየነው ማለት ነው። 3 ጊዜ በጉባኤ ሁሉም ደቀ መዛሙርት በተሰበሰቡበት ተገኝቷል ማለት ነው። እና ይህን እያደረገ ትንሣኤውን እየገለጠ እያረጋገጠ ደቀ መዛሙርቱ ለምስክር በሚወጡበት ሰዓት ውሸታችሁን ነው እንዴት ሆኖ የሚል ተከራካሪ እንዳይረታቸው በደንብ አይተው ተረድተው ተገንዝበው አእምሯቸው በእውቀት ሙሉ እንዲሆን ይህን ሰርቷል። ከትንሣኤው በኋላ አድርጓል። ይህን መጽሐፈ ኪዳንን ቤተክርስቲያን የምትመራበት የምትሰራበትን
አስተምሯል። በጉባኤ ለደቀ መዛሙርቱ ተገኝቷል። በጠቅላላው ቤተክርስቲያን የምትመራበትን ስርዓት እያሳየን የቆየው በ40 ቀን ውስጥ ቃልዎት ያሰማልን። የኔታ ሰፊ ትምህርት ነው እያስተማሩን ያሉት። በእውነቱ ሁላችሁ እንደምታውቃቸው የኔታ እውነት ለመናገር አንደበታቸው የማይጠገብ መምህር ናቸው። ከልብ እናመሰግናለን። ቃልዎት ያሰማልን። እንግዲህ እንደተባለው እንዲያው በተለይ ሳብ ያደረገኝ ትንሣኤውን እያረጋገጠ እውነት ነው። የክርስቶስ ትንሣኤ አስቀድሞ በነቢያት ትንቢት የተነገረ ነው። በኋላም በመዋዕለ ስብከቱ ራሱ ሰብኮታል፣ ትንሣኤውን አስተምሯል። በኋላም ከተነሳ በኋላ መላእክቱ ሰብከዋል ትንሣኤውን። ባዶ መቃብሩን ለቅዱሳት አሳይተዋል። እርሱም ተነስቶ እንዲያረጋግጡ አድርጓል። ለዚህ ነው ሐዋርያት ሥራ ላይ ቅድም ያነሱት ምዕራፍ 1 ላይ ከሕማማቱ በኋላ አይደለም የሚለው በብዙ ማስረጃ ሕያው ሆኖ ለነርሱ ራሱን አሳያቸው በማስረጃ። እና ይህ ትውልድ ደግሞ በተለይ ዘመኑ ወደፊት የሚነሳው ትውልድ መረጃና ማስረጃ የሚፈልግ ትውልድ ነውና የተረጋገጠ ነው የጌታ ትንሣኤ በብዙ ማስረጃና ማስረጃ። እና ከልብ እናመሰግናለን። በእውነቱ እንግዲህ 40 ቀናት እነዚህን እየሰራ ስርዓተ ቤተክርስቲያን እና ትንሣኤውን ደግሞ እያረጋገጠ ደቀ መዛሙርቱ እርግጠኞች ነው ወደ ዓለም እንዲወጡ በማድረግ እና የክርስቶስ ትንሣኤ የተረጋገጠ እውነት መሆኑን በዚህ አጋጣሚ ማየት ያስፈልጋል። ሌላው እንግዲህ ከዚህ ጋር ተያይዞ የምንመለከተው ሁኔታ እንግዲህ በዚህ በዘመነ ትንሣኤ ከሚሰጡ ከትንሣኤው ጋር ተያያዥነት ያላቸው ሌሎች ብዙ ናቸው። በነገራችን ላይ አድማጮቻችን ልብ እንድትሉ የምንፈልገው በጣም ሰፊ ትምህርት ነው። ለዚያ ነው ቤተክርስቲያናችን 50ውን ቀናት ነገረ ትንሣኤው የምንሰብከውም ሰፊ ስለሆነ ነው። በዚህ አጭር ጊዜ የሚጠቃለል አይደለም። ዋና ዋና ነጥቦችን ነው እያነሳን ያለ ነው፣ አጠር እያደረግን በዚህ እንድትረዱ እንፈልጋለን። በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ ታሪካቸው የተመዘገበላቸው ደቀ መዛሙርት አሉ። ተስፋ ቆርጠው ወደ ኢማውስ ሲሄዱ የነበሩ መንገደኞችና እስቲ የኢማውስ መንገደኞችን ታሪኩ ደግሞ ለኛ ህይወት ያለው መልእክት እንይስ ታሪክ በጣም ጥሩ ነው። እንግዲህ የኤማውስ መንገደኞች ያው ለጆሮአችን እንግዳ ለአእምሮአችን ባዳ አይደለም፣ ብዙ ጊዜ የሰማነው ነው። ከትንሣኤው ጋር ትንሣኤውን ከመረዳት ባለመቻል ምክንያት የብዙዎች ደቀ መዛሙርት ልቡና ሸፍቷል፣ ወደኋላ የመመለስ አዝማሚያ አሳይቷል። ጴጥሮስ መረቡን ሲያነሳ ደቀ መዛሙርቱም አንተ ከሄድክ እኛስ ምን አለን ብለው ሲከተሉት አይተናል ቅድም። እነዚህም ደቀ መዛሙርት የዚያ ዕጣ ፈንታ የደረሳቸው ናቸው። የዚያ ዕጣ ፈንታ የደረሳቸው ናቸው። እንግዲህ ወደ ወንጌሉ የሚለው እንዘ ያሐውሩ ሀቅለ ነው የሚለው፣ ወደ ጫካ ነው የሚለው። እንግዲህ ጫካ ከዚህ ከተፈጥሮ ባለፈ አእምሮአዊውን ልቡናዊውንም ብዙ ነገሮችን ሊገልጥ የሚችል ነው። ከማወቅ ወደ አለማወቅ፣ እንደገና ወደ ተውት መንደር ነው የተመለሱት፣ ወደ ኋላ የሎጥ ሚስት አይነት ጉዞ ነው የነዚህ ደቀ መዛሙርት ጉዞ በዚያ ሰዓት። እና በጉዟቸው እንደምናየው ሲሄዱ እኛ እስራኤልን ይቤዣል ብለን ተስፋ አድርገን ነበር ይላሉ። እዚህ ላይ ተስፋ አድርገነው ነበር ሲሉ ከአምላክነቱ ይልቅ ንጉሥ ሆኖ ከሮማውያን ቅኝ አገዛዝ ነፃ ያወጣናል የሚል አስተሳሰብ አእምሯቸው ላይ ልቡናቸው ላይ በጣም ትልቅ ቦታ እንዳለው ነው የሚያሳይ። ይህን ሐዋርያትም በሐዋርያት ሥራ ምዕራፍ 1 ማይዜ ታመጽ መንግስተ ለደቂቀ እስራኤል፣ ለእስራኤል ልጆች መንግስትን የምትመልስ መቼ ነው ብለውታል። ያን ተስፋ ትንቢት ያለውን የይሁዳን የነ ዳዊትን የነ ሶሎሞን መንግስት በያዕቆብ ወገን ለዘላለሙ ነግሶ ይኖራል የሚለው ልቡናቸው ላይ ነበር። አንዳችን በቀኝ አንዳችን በግራ ቀኛዝማች ግራዝማች እንሁን ብለውም የጠየቁ እኮ አሉ። እናታቸው የጠየቀችላቸው ያዕቆብና ዮሐንስ ከስጋዊ ሐሳብ ልቡናቸው ፈጽሞ አልተላቀቀም ነበር። አልተረዱትምም ነበር በደንብ። ስለዚህ በሚከተሉበት ሰዓት እያስተማራቸው ሞታለሁ፣ ሰቀላለሁ፣ እነሳለሁ እያላቸው ሁሉ እነሱ ተስፋ የሚያደርጉት በያዕቆብ ወገን ለዘላለሙ ይነግሳል የሚለውን ስጋዊ መንግስት ነበር እና ከዚያም አኳያ እኛ እስራኤልን ይቤዣል ብለን ተስፋ አድርገነው ነበር። ነገር ግን ሞተ፣ በቃ ተከተተ እያሉ እኮ ነው። በእነሱ ውስጥ አሁን ትንሣኤ የሚባል የተስፋ ጭላንጭል የለም።
እነሳለሁ ብሏል እኮ የሚል ሐሳብ ሲያነሱ አናያቸው። እንደውም ሴቶችን ትንሣኤውን የነገሩ አስገረሙን ሁሉ ነው የሚሉት። አዲስ ረስተውታል አእምሯቸው። ያው በእርግጥ ቀደም ብሏቸዋል። ዛሬ ብዙም ነግራችሁ ነገር አለ። ዛሬ ልትሸከሙት አትችሉም። ያ የእውነት መንፈስ ጰራቅሊጦስ ወደ እናንተ በመጣ ጊዜ ወደ እውነት ይመራቸዋል ብሏቸው የለ። በመንፈስ ቅዱስ ገና አእምሯቸው አልሞቀም፣ አልደመቀም፣ ልባም መሆን አልቻሉም። ሰው እኮ በመማር ብቻ አያውቅም፣ በመማር ብቻ አይረዳም። የመንፈስ ቅዱስ አጋዥነት፣ ረዳትነት ያስፈልገዋል። እና ያን ሁሉ ረስተው ነው ጉዞ ሲያደርጉ የነበረው። እና ቅድም ወደ ጥብርያዶስ የሄዱትን መረባቸውን ሞልቶ እንደመለሰ የነዚህ ደግሞ የጎደለው ተስፋቸው ስለሆነ ተስፋቸውን ሞልቶ ለመመለስ ሲከተላቸው ነው የምናየው። በመንገዳቸው ከነሱ ጋር አብሮ ይሄድ ነበር ነው የሚለው። ለመመለስ ነው፣ ለመመለስ ወደ ትንሣኤው ሐሳብ ለመመለስ እንደው ፍቅሩ ራሱ አሁን እዚህ ጋር ታሪኩ ሰዎችን ለመመለስ እኛን ለመመለስ አምላካችን እግዚአብሔር የሚሄድበት ርቀት ዛሬም ነው። እሱ ዛሬም ነው፣ ስለማናስተውለው ነው እንጂ ዛሬም ወደ ጥፋት በመናመራባቸው ሰዓት ሁሉ እግዚአብሔር እኛን ይከተላል። ልጄና ይላል፣ ይጠራናል፣ ይከተለናል። አንሰማውም እንጂ በኃጢአት በተሰማራንበት ሰፈር በዝማሬው፣ በስብከቱ፣ በትምህርቱ አዎ የደወል ድምፅ እንሰማለን። ማንም እንዲያው አስተውላችሁ ከሆነ ታክሲ የሚነዱ ጠጅ ቤትም የሚሰሩ ሳይቀር ጠዋት የሚከፍቱት መዝሙር ነው። መቼም ያ ነገር አብዛኛው ጥፋት ረፈድ ሲል ሰው ሰክሮ ሲደባደብበት የምናየው። ጠዋት ላይ ግን መዝሙር ተከፍቶ እንሰማለን። የእግዚአብሔር ጥሪ እኮ ነው። ስብከት እንሰማለን፣ ትምህርት እንሰማለን። አዎ ዛሬ መዳፋችን ላይ ባሉት ቁሳቁሶች እኛን እየተከተለን አውደ ምሕረቱ ላይ መተን አንማርም ስንል ያው በእነዚህ ፊታችን ላይ በተደቀኑት ካሜራዎች አማካኝነት እየተከተለን ነው። እኛ ስለማናስተውል ነው። እኛ እሱ ተከትሎ ወደኛ ሲመጣ ጠቅ አድርገን እናሳልፈዋለን። ጆሮ አንሰጠውም፣ ልብ አንለውም እንጂ እነዚያን ደቀ መዛሙርት በአካል እንደተከተለ ዛሬ እኛን በቃሉ እየተከተለን ዛሬም አለ፣ ነገም ይኖራል ብሏል እሱ ራሱ። እነሆ እስከ ዓለም ፍጻሜ ከእናንተ ጋር እኖራለሁ አይደል ያለ። የአምላካዊ ቃል ነው። ለደቀ መዛሙርት ብቻ የተሰጠ አይደለም። እነሱ እስከ ዓለም ፍጻሜ አይኖሩ፣ በእነሱ ለኛ የእነሱ ተከታዮች ለሆነ ሁሉ የተሰጠ ነው። ስለዚህ ተከተላቸው፣ አብሯቸው ሄደ ይላል። ይሄ በቃ ቃል ሊገልጠው የማይችል ፍጹም ፍቅር፣ ፍጹም ቸርነት ነው። በቃ እኔ ካልፈለጉኝ በቃ እንደፈለጉ ይሁኑ ብሎ አልተወም። የጠፋ አዳምን የጠፋች ሔዋንን ተከትሎ አይደል ወደ ምድር የመጣው። ርቀቱን ልንለካው ከማንችለው ሰማይ አዳምን ፍለጋ ወደዚህ ምድር ከመጣ ከኢየሩሳሌም ወደ ኤማውስ መሄድ ድንቅ አይደለም። ወደ መቃብር ከወረደ እስከ ሲኦል ድረስ ሰውን ፍለጋ ከሄደ ኤማውስ እኒህን ደቀ መዛሙርት መከተሉ የበለጠ አይደንቅም? ከዚያ የበለጠ የሚደንቅ ነገር ነው። በጠቅላላው ከሰማይ ወርዶ ከድንግል ተወልዶ በከብቶች በረት መጣሉ፣ በጨርቅ መጠቅለሉ፣ ከጽንሰቱ እስከ ልደቱ ስደቱ ያለው የከፈለውን ስናየው ከቃል በላይ ነው። እና ከዚያ አኳያ ይሄ ትንሹ ነው። አንዱን ድንቅ ስናይ ሌላ የሚበልጥ ድንቅ ነገር አለ። ሌላ የሚበልጥ ድንቅ ፍቅር እናያለን። እና አብሯቸው ሄደ፣ የሚነጋገሩትን ይሰማ ነበር። እና እንደዚያ እየተነጋገሩ ተስፋ አድርገነው ነበር ሞተ እያሉ ትንሣኤውን ረስተው ሞቱን አጉልተው እያወሩ ጉዞ ሲያደርጉ ምንድነው የምትነጋገሩት ነገር? እያዘናችሁ እየተከዛችሁ የምታወሩት ምንድነው አላቸው። አንተ በዚህ ሰሞን በኢየሩሳሌም የሆነውን የማታውቅ ለኢየሩሳሌም እንግዳ ነህን አሉት። እንግዳ ነህ ወይ አንተ ሲሉት እንሰማለን። ምንድነው እሱ ነገሩ? ስለ ናዝሬቱ ኢየሱስ በቃሉም በምግባሩም ፍጹም ስለነበረው ስለሱ የካህናት አለቆች አሳልፈው ለሞት እንደሰጡት፣ እንደሰቀሉት፣ እንደገደሉት አልሰማህም እያሉ የራሱን ሞት ለራሱ ይተርኩለት ነበር። አላወቁትም። ወተእዛ አዕይንቲሆሙ አይደል የሚል አይናቸው ተይዞ ነበር ነው የሚለው። አይናቸው ተይዟል። ያው ይገጥመናል። እኛንም አንዳንዴ ፊታችን የምናውቀው የሚያውቀን ሰው ቆሞ ልዩ ሌላ ሐሳብ ላይ ስንሆን ላናየው እንችላለን። እንደምን ይባላል ልብ ካላይ አይን አያይም ይባላል። እና እንዴት ነው ምን እያሰብክ ነው ሲለን እንዴ
አላየሁም ነበር እኮ እንላለን። ማስተዋል ርቋቸው ነበር። ታዲያ እንደዚያ እየተነጋገሩ ሲሄዱ የሱን ሞት እየተረኩለት ጉዟቸውን ሲያደርጉ ወደሚገቡበት መንደር ደረሱ ይላል። ጊዜው እየመሸ ሰዓቱ እየጨለመ ስለነበረ ህድር ምስሌነ እስመ መሴው ተቆልቆለ ፀሐይ፣ ጊዜው መሽቷል፣ ፀሐይም ልጠልቅ ቀርባለች እና ከኛ ጋር እደር ወአገበርዎ ግድ አሉት ይላል። አስገደዱት ነው የሚላል። ይህ የሚያሳየን በቆይታቸው ልቡናቸው ላይ የሰነቁት ፍቅረ ቢስ እንዳለ ነው የሚያመለክተን። አምላክ ነው ብለው ባያስቡ እንኳ እንደ ሰው በጨለማ ሲሄድ ለወንበዴ ይጋለጣል፣ አውሬ ይበላዋል ብለው አስበዋል። ከነሱ ጋር እንዲያድር ተወክፎ ነግድን ነው የምናየው። ስለዚህ ግድ አሉት ወዋሂድር ምስሌሆሙ ከነሱ ጋር ሊያድር ገባ ነው የሚለን። በእርግጥም እነሱን ፍለጋ ነው ሄደ። ወዴት ይሄዳል? የሚርቅ መሰለ ነው እንጂ እኮ ራቃቸው አይደለም የሚለው። ከነሱ የሚርቅ መሰለ ነው የሚለው። ለዓይናቸው ነው እንጂ እሱ እኮ የሚከተለው እነሱን ነው። እነሱን ፍለጋ ነው ሄደው ዓላማው። ግድ አሉት ከነሱ ጋር ሊያድር ገባ። በማዕድ ከነሱ ጋር ተቀመጠ። ማዕዱን ባርኮ ቆርሶ በሰጣቸው ጊዜ ዓይናቸው ተገለጠ፣ እሱ እንደሆነ አወቁት ይላል። እጁን ያውቁታል። ያን የበረከት እጅ ያውቁታል። 5 እንጀራ በርክቶ 5 ገበያ ሕዝብ በልቶ ጠግቦ ሲተርፍ ያውቃሉ። አወቁት ነው የሚለው። ከዚያ ከነሱ ተሰወረ። ጥሪውን ካደረሰ እነሱን ሊፈልግ እንደተከተላቸው ካስረዳቸው በኋላ ከነሱ ተሰወረ ነው የሚለው። እነሱም ወይተለተ ወተሰውጡ ኢየሩሳሌም ይተለተ እንዘ ያሐስስዎ በዚያቸው ሰዓት እየፈለጉት ወደ ኢየሩሳሌም ተመለሱ ይላል። ደስታውን ያዩትን በታላቅ ደስታ እዚያው መቅረት አልቻሉም። ለካ ተነስቷል፣ ሞትን ድል አድርጎ ተነስቷል የሚለውን ተገንዝበዋል። ትንሣኤውን አስረድቷቸዋል ማለት ነው። ስለዚህ ያንን ስለ ሞት እያወሩ የሄዱት ስለ ትንሣኤው እያወሩ ተመለሱ ማለት ነው። ስለ ሕይወት ስለ ሞት መሸነፍ እያወሩ ተመለሱ። ይህም የሚያመለክተን ነገር ምንድነው? ከእግዚአብሔር ስንለይ ተስፋ መቁረጥ፣ ሞት በጣም የከበደ ጨለማ ነው ከአንደበታችን የሚወጣው። እሱ ከኛ ጋር እኛ ከሱ ጋር ስንሆን ግን ሐሳባችን ይለወጣል፣ ንግግራችን ይለወጣል፣ ልቡናችን፣ አመለካከታችን፣ ሁሉ ነገራችን ነው የሚለወጠው። ይለወጣል፣ መለወጥ ነው የምናየው። ስለዚህ ተስፋ ቆርጠው ወደ ጫካ የገቡት ተስፋቸው ለምልሞ እንደገና እሱንም ወደ መከተል ተመለሱ ነው የሚለው። ዛሬ አሁን እኒህን ሰዎች የሚመስል ብዙ ወገን አለ። እጁ ላይ የነበረው የሚነግድበት ወረት ሲከስር፣ የሚኖርበት ቤት ሲፈርስ፣ መዳፉ ላይ ያለውን ሲያጣ፣ ቀን ጨልሞበት ብቻውን እያወራ ይሄዳል። እነሱስ 2 ነበሩ። ዛሬ ብቻውን እያወራ የሚሄደው ብዙ ነው። ይህ ብቻውን እያወራ የሚሄደው በሐዘን ብዛት፣ በመከራ ብዛት፣ በፈተና በውጣ ውረድ ብቻውን እያዘነ እየተከዘ የሚሄደው ሁሉ እግዚአብሔር እንደማይለየው ማሰብ መቻል አለበት። ዓይኑ ባያየው፣ አይምሮ ባይረዳው፣ እጁ ባይዳስሰው እግዚአብሔር እንደማይለየው ከሐዘንተኞች እንደማይርግን ማወቅ አለበት። እነዚያን ሰዎች ለመመለስ የተከተለ እኛም ከምንሄድበት የሐዘን መንገድ ሊመልሰን ይከተለናል። ቀድሞን አለ፣ ከፊታችን፣ ከኋላችን፣ ከቀኝ ከግራ አለ አብሮን ባይኖር እኮ ውለን ማደር አድረን መዋር አንችልም። ካለው በጣም ለአእምሮአችን ከሚከብድ በጣም ሰውነትን እንድንጠላ ከሚያደርገው በዚህ ዘመን ከምናየው የተነሳ እሱ አብሮን ባይኖር ውለን ማደር አድረን መዋል አንችልም። አብሮን አለ፣ አብሮን እንዳለ ነው የማንረዳው። የምንጽናናው እኮ ለዚያ ነው። ይህ ሰው እንዴት ነው ቆሞ የሚሄድ ያልነው ሰው በበነጋው ቆሞ የምናገኘው ተጽናንቶ እንዲያው በቃ እሱ ያለው ይሁን ሲል የምናገኘው እኮ አብሮት ስላለን ልቡን መልሶት እኮ ነው። አጽንቶት አበርትቶት አጠንክሮት እኮ ነው ያን ፈተና እንዲሸከም። ይሄ ሰው ቤቱ ፈርሶበታል፣ እንዴት ነው ቆሞ የሚሄድ ያልነው ሰው ቆሞ ሲሄድ እናየዋለን። እንዲያው ተጽናንቶ በርትቶ እንደማንኛውም ሰው እናየዋለን። ይህንን መረዳት ነው የሚገባን። በጣም ተስፋ መቁረጥ፣ ጨለማ፣ ከአቅማችን በላይ የሆነ ችግር ሲገጥመን እግዚአብሔር አብሮን እንደሚኖር እንደማይለየን ከጥፋት ሊመልሰን ሁልጊዜ የሚከተለን መሆኑን መረዳት ያስፈልጋል። እና ይሄ በእውነት ተስፋ ለቆረጡ በተስፋ መቁረጥ ውስጥ ላሉ ሁሉ ትልቅ ትምህርት ሰጪ ነው ከነዚህ ሰዎች የምንማረው። ከዚያስ በኋላ እሱን ካገኙትስ በኋላ አላደሩም ነው የሚለን። እዚያ ፈልገው ወደ ሄዱበት መንደር አላደሩም፣ እሱን ተከትለው ተመለሱ ነው የሚለን። እና እኛም
ተስፋ አስቆራጭ ከሆነው ዓለም እሱን ስናገኘው ሲያጽናናን፣ ሲያበረታን፣ በምሕረቱ ሲዳስሰን በእውነት እሱን መከተል እንደሚገባን ያስተምሩናል እነዚህ ሰዎች። የሚገርም ነው የኔታ በእውነት ታሪኩ መሳጭ ነው። ታሪክ ነው ያለው እና እንደው በውስጥ ትምህርቱን ሰው እንትን ሲሉ ውስጤ እዚያው ልክ እየተሳለብኝ ነበር በአእምሮዬና እውነት ነው። አንዳንዴ ሰዎች በተለያየ ምክንያት በዓለም በሚደርስባቸው ውጣ ውረድ መከራ እንዲህ አይነት ተስፋ መቁረጥ ደረጃ ላይ ደርሰው ከሰፊ ወደ ጠባብ ከዓላማቸው ሲወጡ ይታያልና እግዚአብሔር ደግሞ ለዓላማቸው የጨከኑ ለዓላማቸው የቆረጡትን ይወዳል። እንደሚባለው ክርስትናም ከጅማሬው ይልቅ ደስ የሚያሰኘው ፍጻሜው ነው እና እነዚህ የኤማውስ መንገደኞች እንደው ሌላው ይሄ ትንሣኤው መርሳታቸው መዘንጋታቸው እንደው እንደ ድካም ብናየው፣ በሌላ በኩል ግን ነገረ ሞቱን እያወሩ መሄዳቸው አንድ ትልቅ ነገር የምናነሳው ነው። ቅድም እያነሱ የነበረው እንደውም በዚህ በትምህርት አባት ትምህርታችን ላይ ምንም ይላል ዛይቲ ስብሐት ፍቅር እግዚአብሔር ይታሰስል እችም ደገኛ ክብር ናትና ከእግዚአብሔር የማትለይ የማትነጥል ፍቅር ይላታል። እሱም ተዘክሮተ መስቀልን ነው እንደዚያ የሚለውና ያንን ሞቱን እያሰቡ ግን በመንገዳቸው ደግሞ እሱ እንዴት እንደመለሳቸው እንግዲህ ቅድም መምህራችን እንዳሳዩት ኤማውስ ጠባቧ መንደር የኃጢአት ምሳሌ የኃጢአተኛው ዓለም ምሳሌ ከሆነች ኢየሩሳሌም ደግሞ ሀገረ ሰላም አይደለች። ወደ ኢየሩሳሌም ወደ ሰላም ሀገር ኢየሩሳሌም በብዙ ነገር ምሳሌ አድርገን እንትን እንላታለን። የክርስቲያን ምሳሌ ሆና የቤታችን የመንግስተ ሰማያት ወሰተ ምሳሌ አድርገን እናስተምራታለንና የንስሐ ሕይወትንም የሚያሳይ መመለስን የሚያሳይ ትልቅ ትምህርት ነው። በእውነቱ የኔታ ከልብ እናመሰግናለን። ቃላት ያሰማል። እንግዲህ ኔታ ሌላው ጥያቄን የጨርሻለሁ። ምናልባት ልጆች ብዙ ናቸው የእርስዎ በኢትዮጵያ ከኢትዮጵያ ውጭም እንዲሁ በአውሮፓም በአሜሪካም ብዙ ልጆችን አትርፈዋል። አሁን ቅድም በመግቢያ እንደተናገርኩት የእግዚአብሔር ቤተሰቦች የኔታ መጋቤ ሐዲስ ምስጢረ ሥላሴ ከቤተ መቅደስ እስከ አውደ ምሕረት ነው አገልግሎታቸው። ቤተ መቅደሱ ላይ ይቀደሰው ያቀርባሉ፣ አውደ ምሕረቱ ላይ የሚሰብካሉ፣ ቅኔ ማኅሌቱ ላይ ገብተው ይቀኛሉ፣ ያዜማሉና በዚህ አገልግሎታቸው ብዙ ምዕመናንና ምዕመናት ይወዷቸዋል፣ ያከብሯቸዋል። ብዙ ልጆችም አሏቸው ከዚህ የተነሳ። ስለዚህ ቀረ የሚሉትና ለልጆቹ የሚያስተላልፉት መልእክት የሚጨምሩት ነገር ካለ እድሉን ልስጥዎት። መጨረሻ እውነት ለመናገር ያው የሚጨመር ብዙ ነገር ቢኖርም ከጊዜ አኳያ ጠቅላላ ብናደርገው የሚሻል ይመስለኛል። የኔ ብቻ አይደሉም፣ የእሱም ብዙ ልጆች አሏት። የምናውቃቸው ብቻ አይደለም ልጆቻችን፣ የማናውቃቸውም ልጆቻችን፣ ወንድሞቻችን፣ እህቶቻችን ናቸው። እንዲያውም አንድ የሚባል የሰማሁት ነገር አለ። አንድ አባት ናቸው እና ልጅ ወልደዋል ይባላል። መነኩሴ ናቸው። እንዲያውም ወደ ጵጵስና ወደ ፕትርክና ማዕረግ የደረሱ ናቸው። ልጅ ወልደዋል ተብሎ ይወራል እና እንዲህ ሲባል እሳቸው የሚያፍሩ አንገት የሚደፉ ነበር የመሰለው። እሳቸው ግን እንዲህ አታውቁም እንዴ ልጅ መውለዴን እልፍ አእላፋት ልጆች አሉኝ አሉ ይባላል። ምዕመናን ሁሉ እኮ ቤተክርስቲያን ያሉት የኔ ልጆች ናቸው አሉ ይባላል። ሐሜቱን ወደ እውነታው አመጡት ማለት ነው እና የኔ ብቻ አይደሉም የሰውም ልጆች በጣም እጅግ ብዙ ናቸው። እዚህ ናዝሬት አውደ ምሕረት ላይ እንደ ሰማይ ኮከብ ደምቀው የሚታዩ በጣም ብዙ ናቸው። ለዚህ አሁን ዛሬ ለምናወራበትን መሰረት እነሱ ይመስሉኛል እውነት ለመናገር እና የቤተክርስቲያን ልጆች እውነት ነው ብዙ ናቸው። በአብርሃም ቃል ኪዳን እንደ ሰማይ ኮከብ እንደ ምድር አሸዋ ይበዛሉ የተባሉት የቤተክርስቲያን ልጆች በጣም እጅግ ብዙ ናቸው እና ይህን የሚሰሙት እነሱ ሁሉ ናቸው ብዬ አስባለሁ። ከዚያም ሲያልፍ እንደ ሰማይ ኮከብ ብቻ አይደለም እንደ ምድር አሸዋ የተባሉት አሕዛብንም ይመለከታል። ይሄ ቃሉ ለአሕዛብ ሁሉ ነው የሚሰበከው። ቢመጡ ከኤማውስ ቢወጡ ይሄ ቃል ለነሱም ነው። ይህ የተስፋ ቃል ለእናንተ ተላከ ይላል ቅዱስ ጴጥሮስ ነው መሰለኝ መልእክቱን ሲጽፍ ክርስቲያኖችንም አሕዛብንም ያነሳና ይህ የተስፋ ቃል ለእናንተ ተላከ ነው የሚላቸው እና ይሄ ለሚያውቁን፣ ለምናውቃቸው፣ ለሚወዱን፣ ለምንወዳቸው፣ ለሚያከብሩን፣ ለምናከብራቸው ብቻ አይደለም የእግዚአብሔር መግቦት ስለሆነ ለሚያምኑም ማመን ለሚገባቸው አሕዛብም የሚቀርብ ነው። የኤማውስ መንገደኞች እኮ ተስፋ በመቁረጥ ውስጥ ናቸው። ሞቱን ባይረሱ ተዘክሮ ሞትን ቅድም ያሉትን ነገረ መስቀሉን ባይዘነጉም ብዛት የሚታይባቸው ድካም ነው።
ይሄ የሰው ጠባይ ነው። በእርግጥ ሁላችንም ይሄ ይታይብናል። እቤቱ እየኖርን እየቀደስን እያስቀደስን እያስተማርን እየተማርን በብዙ መንፈሳዊ አጥሮች ውስጥ እየኖርን እንኳን መውደቅ መነሳት ከፍ ዝቅ ማለት ያለ ነው። ያ የሰዋዊ ጠባይ ድካማችንን ነው የሚያሳዩት። እነዚያ ክርስቶስን በዓይን አይተዋል። በዓይን ያዩት ከፍ ዝቅ ማለት መውደቅ መነሳት ከገጠማቸው የኛ መውደቅ መነሳት ከፍ ዝቅ ማለት አይደንቅም። ይሄ በእነሱ አልተጀመረም። ጴጥሮስ በዕለተ ሐሙስ የሆነውን አይተናል። ኧረ እኔ አላውቀውም እስከ ማለት እኮ ደርሷል። ነገር ግን ያን ብሎ አለመቅረቱ ነው ትልቁ ነገር። ቅድም እንዳሉት ፍጻሜው እና ተስፋ በመቁረጥ በድካም በዝለት እንግዲህ የዓለሙ ለጊዜው በጣም የሚስብ የሚያብለጨልጭ ነገር ያቀርባል፣ የሚያታልል በጣም ብዙ አማላይ ነገሮች አሉት። በዚያ እየማለሉ ልቡናቸው ተጠልፎ የሚቀሩ ሰዎች እነዚህን የኤማውስ መንገደኞችን መመልከት መከተል መቻል አለባቸው። ያው የሄዱበትን ቤት ትተው አይደል የተመለሱት። ይሄ የሚያብለጨልጨው አለን የምንለው ተስፋ በመቁረጥ ጊዜ ማረፊያ ይሆነናል የምንለው ሁሉ ማረፊያ የሚሆን አይደለም። ማረፊያ ወደሚሆነው መምጣት የሚገባን መሆኑን እውነት ለመናገር ለኛም ለወንድሞቻችን ለእህቶቻችንም ሰፊ ትምህርት የሚሰጥ ነው። እንግዲህ ዛሬኛ በዚህ መልኩ ተወያየ ነው። ነገ ሌሎች መምህራን እዚህ ቁጭ ብለው ይሄንን ርዕሰ ጉዳይ ቢያነሱት በጣም ከዚህ በተሻለ ባማረ በጣም ልዩ እኛ ባላየነው መልኩ ሊያቀርቡት ይችሉ ይሆናልና እኛ ባልነው እኛ በተነጋገርነው በተወያየነው ብቻ ሳትወሰኑ መጻሕፍቱን በማንበብ ነገረ ትንሣኤውን ከመምህራን በመጠየቅ ብዙ የቤተክርስቲያን ትምህርት የምናገኝበት እድል አለን። አሁን ዘመኑ ከተጠቀምንበት መልካም ነው፣ ካልተጠቀምንበት እንዲሁ በዚያው ልክ ለጥፋትም የሚዳርግ ነው። አሁን ትውልድ እየጠፋ ያለው በሚዲያ ነው። መዳንም የሚገባው በዚሁ ነው። ብዙ ጥፋት ይመጣል በሚዲያ እንዳጠቃቀሙና ልጆቻችን፣ ወንድሞቻችን፣ እህቶቻችን በተለይ ወጣቶች ይህንን ሚዲያ እጃችሁ ላይ መዳፋችሁ ላይ ስለመጣ እንደቀላል ሳትቆጥሩ እንድትጠቀሙበት የሚል መልእክት መጨመር ነው የምፈልገው። ሌላ ምለው ነገር የለኝም እውነት ለመናገር። እናመሰግናለን። እንግዲህ የእኛንም መልእክት ጨምረው ነው የተናገሩት። በነገራችን ላይ እግዚአብሔር ቤተሰቦች ይህ ድምፅ የሚሰማችሁ ዘደብረ ሰላም አዳማ ሚዲያችን መምራችን እንደተናገሩት ምናልባት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ለሁሉም ተደራሽ እንዲሆን ይሄ የሁላችንም ኃላፊነት ነው። የቤተክርስቲያን ድምፅ የሚተላለፍበት ሚዲያ ስለሆነ የግለሰብ አይደለም። ይህንን ታሳቢ በማድረግ ሚዲያውን አግዙ፣ ሚዲያውን እንዲሰፋ የምትችሉትን ሁሉ አድርጉ። ከዚህ ጋር ተይዞ እንደተባለው ሰብስክራይብ ያደረጋችሁ የዘደብረ ሰላም አዳማ ሚዲያ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በእግዚአብሔር ስም እናሳስባለን። ስለነበረን ቆይታ እግዚአብሔር ስም የተመሰገነ ይሁን። የኔታ ከልብ እናመሰግናለን። በሌላ ጊዜ በሌላ ትምህርት ደግመን እንደምንገናኝ ተስፋ አደርጋለሁ። በዛሬው ግን እግዚአብሔር ይስጥልን፣ ሚዲያውን ያስፋልን፣ ቤተክርስቲያናችንን ይጠብቅልን። በጣም አመሰግናለሁ።